አዎ ቦይ ነው። ቦይ ወንድ አይደል? ወንድ ነው እኮ ወንዳታ ነው። እኔ ያየሁት እሱን እኮ አየህ። ቆይ ትተዋወቃላችሁ እንዴ? አዎ የአንድ መንደር ሰዎች አይደል? እንተዋወቃለን እንጂ። አዎ በጣም ደስ የሚል ሰው ነው። በይ እንግዲህ ዘር ታዋጫለሽ። አሜሪካን ይሄዳል እንዲያታዩ። ሄሎ ናታን። ወይ ዳጣ። ናታን አባዬ የለም ቤት። አባዬ የት ሄዶ ነው? ሆስፒታል ወስደው ነው ናታን? ኧረ አልወሰድኩትም። እሺ በቃ ምን ፈልገህ ነው? ምን እስከ ዛሬ ምንም ብዬ አላውቅም። እስከ አንድ ድል ልስጥክ። ምን ማድረግ ትፈልጋለህ? የምፈልገው ላክ ምን? አውቃለሁ በድዬሻለሁ፣ በዚህም ተጸጽቻለሁ። ግን በምታስቢው ልክ አልበደልኩሽ። ከሰላም ጋር 20 ምናምን ዓመት ስንኖር 2 ቀን ብቻ በመጠጥ ኃይል ተሳስቼ ተኝቻለሁ። 2 ቀን ብቻ። ይህን ሰላም ራሷን ብትጠይቃት እንኳን ትነግርሻለች። አትክደው። እኔ ወንድ ልጅ እንዲኖረኝ ስለፈለጉ ወይም አንቺን ስለጠላሁ አይደለም። ሰላምን ወድጃትም አይደለም። ከአንቺ ውጭ የምወደው ሌላ ሴት እዚህ ምድር ላይ የለች። ይህንን አንቺም ታውቂያለሽ። ይቅርታ አድርጊልኝ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ተወዳጁ የሆነውን ዳጣን ድራማን ይዘን መተናል። እንግዲህ ማርቲ ወረቀቱን ስታዩ ያው ፊቷ ባይፈታም የሆነች ፓርት ላይ ግን ሳቅ ብላለች። ስለ ሳቀች እኛም አብረን ፈገግ ብለናል። አልሳቃችሁም? በጣም ነው ፈገግ ያለችው። እኛም ፈገግ ብለናል። እናንተስ እስኪ ኮሜንት ላይ ጻፉ። ምን የምትለዋ ቃል ትመስላችኋል ፈገግ እንድትል ያደረገቻት? እንግዲህ 2 ጊዜ ብቻ ነው የተሳሳትኩት። ይህንንም ሰላምን ራሷን ጠይቂያት፣ አቶ አሽሽም ትነግርሻለች እውነታውን እያላት ነው። አቶ ድሬ እውነታውን ነግሯታል። አንቺ እንደምታስቢው 20 ምናምን ዓመት አልበደልኩሽም። ወንድ ልጅ ለመውለድ ፈልጌ ወይም እሷን ስለወደድኳት አይደለም። የተሳሳትኩት በመጠጥ ነው። እንዳንቺ በዚች ምድር ላይ የምወደው ሰው የለኝም ብሏል። እውነት ነው ደሬ ወይም ጋሽ ደረጀ ከማርቲ ውጭ በጭራሽ በፍቅር ደረጃ ከማርቲ ውጭ ወዶ አያቅም። ማርቲም እንደዛው ባሏን የምትወድ ትዳሯን፣ ልጆቿን በቃ አጠቃላይ ለሰው ክብር አላቸው። በጣም የሚያስቀኑ ቤተሰብ ናቸው። እንግዲህ ይሄ የደፈረሰው ሰላም እንደሚመለስ ተስፋ አለን። እንደዛ ካልሆነ ነገሩ ከባድ ነው። ግልጽ ነው፣ እናውቃለን። የዳጣን ቢነገራት አሪፍ ነው። ያው የዳጣን ሳይነግር ጋሽ ደሬ ወደ ቤት መመለሱ ተገቢ አይደለም። በእርግጥ የመጀመሪያው እስኪ እሳት ይጥፋና ከዛ ቀኑ ቀን እየወለደ ራሱ ጊዜ ይፈታዋል። ልክ እንደ ሰላም ልጅ የሰላም ልጅ አሁን ህፃኑ ማንም ሰው ያውቃል ብሎ አልገመተም ነበረ። ነገር ግን ያው እድሜ ለመድኃኒት ወጥቷል። አሁንም ቢሆን መድኃኒት እየዛተች ነው ዳጣ ላይ። መድኃኒት ከተቀመጠ ከቆየች እውነቱ መውጣቱ የማይቀር ነው የዳጣስ ጉዳይ እያለች ከመጨቃጨቅ ወደ ኋላ አትልም። እንግዲህ የዳጣ ነገር እንዴት ነው? ተደብቆ ይቀራል ወይ? በጣም ከባድ ነው። ዳጣ እንግዲህ ፍቅረኛ አላት፣ ከናታን ጋር ልትጋባ ነው። በዛ ጊዜ ቤተሰቦቿ ብላ ማርቲ መጠየቋ እኮ አይቀርም። ማርቲ ለዳጣ በጣም ነው የምታስብላት። በጣም ቤተሰቦቿ እንዴት ለአቅመ ሔዋን ደርሳለች፣ እንዴት ይተዋታል፣ እንዴት አይፈልጓትም እያለች ብዙ ጊዜ ስታስብ ነበር። የሆነ ሰዓት ግን ያቶ ሲሳይ ልጅ እንዳልሆነች ስታቅ ያው እሱን ነገር ዳጣን የሚያጨናንቃት ነገር እንደሆነ ስለተረዳችና ስላወቀች
ዝም ለማለት ችላለች። ነገር ግን ልታገባ ስትል ቤተሰቦቿ መጠራቷ የማይቀር ነገር ነው፣ ይነሳል። ቤተሰቦቿ ይምጡ፣ እንዴት የልጃቸውን ደስታ ላያዩ ነው ወይ የሚል ሀሳብ ማንሳቷ አይቀርም ማርቲ። በሌላ በኩል ጋሽ ደረጀ እንግዲህ ኤቢንም እህቴ እያለች እንደዚሁ ውሀዬንም እህቴ እያለች አለመኖሯ ይበልጥ ያማዋል። በተመሳሳይም ውሀና ኤቢ እህቴ እያሉ በይፋ እየጠሩ አለመኖራቸውን ሲያይ በጣም ነው የሚከፋው፣ በጣም ነው ውስጡ የሚሰበረው። ዳጣ እንግዲህ አሁን እንደተወለደው ልጅ በእናት እቅፍ ውስጥ አይደለም ያደገችው፣ ተጥላ ነው የተገኘችው። አሳዳጊም አልነበራት። እንግዲህ ካደገች በኋላ በተወሰነ እድሜዋ ትንሽ ገፋ ሲል ጎዳና ላይ ነው ራሷን የምታውቀው። እች እናት አሳድጋኛለች፣ እንደዚህ አይነት ወላጅ አለ የምትለው ሰው የላትም። ለሷ ሁሉ ነገሯ ጎዳና ነው። ስለዚህ በዛ ምክንያት ሁሉ በጣም ነው የሚጎዳው ጋሽ ደሬ። አሁን ላይ የት እንደሄደ አይታወቅም። እንግዲህ የሰላም እንዳደርግለት እንመኛለን። ወደ ቤት መመለሰው ይቅርታሽን ስትሰጭኝ ብቻ ነው ብሏታል። እንግዲህ ማርቲ ይቅርታ ታደርግለታለች ወይ ሌላ ጥያቄ ነው። ኤቢም እንግዲህ ያላትን አማራጭ ሁሉ ሞክራለች። ሽማግሌ አሁን ላይ የቀሩት የምጥን እናትና አባት ናቸው። እንግዲህ በእነሱ ተጠይቃ ማርቲ እሺ ካላለች ኤቢ ትጠፋለች። ስትጠፋ ደግሞ ማርቲ ምን እንደሚሰማት አስቡት። ብዙ ልጆች እንኳ ራሱ የላቸውም። ያለችው አንድ ኤቢ ናት። ውሃ ቢወቅጡት እምቦጭ ናት። ውሃ ቢወቅጡት እምቦጭ ትላለች ማርቲ እኮ ውሃን ራሷንና አይታችኋት ከሆነ ላይ በላይ ይገቡ ነበረ። አሁን ላይ በእርግጥ ላይ እየገቡ አይደለም። ውሃ ቢወቅጧት እምቦጭ ነች ትላታለች። እና ውሃዬም ውሃ ነች፣ የሚጠቅምና የሚጎዳትን ነገር አታቅም። እንዲሁም የዳጣ እህትነት አታቅም፣ እህቷ እንደሆነ የዳጣ አታቅም። የኔ ወዴት የምትለው ኤቢን ብቻ ነው። ስለዚህ እሷ ከዚህ ግባ የምትባል አይደለችም። የቤቱ ድምቀት ናት። በእርግጥ ከልጅ የሚወዳደር አይደለም። ነገር ግን ደግሞ ኤቢና ውሃ አንድ ናቸው ለማለት ይከብዳል። ውሃዬ የሚጠቅማትን የሚጎዳትን ነገር አለማውቋ ብዙ ነገርን ያጎልባታል። እንደ ነገርኳቸው ብታቅ ደግሞ ክፉና በጎ ለይታ ቢያንስ ራሷን ለመጠበቅ ትችላለች ማለት ነው። አሁን ላይ ጋሽ ደሬ እንግዲህ የለም፣ እኔን ይቅርታ ካላረግሽልኝ ልጆቹን አሜሪካ ይዘሽ ሂጂ፣ እኔም ወደ እሱ ቤት አልመለስም ብሎ እንግዲህ እጥር ምጥን ያለ ነገር ነው የጻፈው። ስልክ ሲደወልለትም ስልኩ እየሰራ አይደለም። ማርቲ በጣም እየተጨነቀች ነው። በጣም የምትገርም ሴት እኮ ናት። አስባችሁታል እናንተ ብትሆኑ? እኔ ብሆን ብለን እስኪ እናስብ ምን እንደምናደርግ። እንግዲህ ማርቲ መናገር አይችል፣ የታመመ ሰው ነው፣ እንዴት ሆኖ ይሆን እያለች በጣም እያሰበችና እየተጨነቀች ነው። እንግዲህ በቤታቸው ውስጥ ሰላም እንዲሰፍን እንመኛለን። በሌላ በኩል ደግሞ ቃዴስ ዛሬ አይኑ ምንድን ነው ያየው? የአይን ሻወር ወሰደ እንበል ወይስ የወሰደው አርጁን ነው? ለነገሩ አርጁን ነው የአይን ሻወር የወሰደው። በእርግጠኛነት አርጁን ኤቢን ሲስማት ደስ እንዳላቸው ግልጽ ነው አይደለ? እኔ በበኩሌ በጣም ነው ደስ ያለኝ። በጣም ሚስኪን ልጅ ነው። ይበልጥ አሁን ትሁት እየሆነ ነው። እንግዲህ ሁሉም ነገር ከረፈደ እንደገባው ነው እየተናገረ ያለው። ዞሮ ዞሮ የኤቢ ባል የሚሆነው አርጁን ነው። በሚገርም ሁኔታ ቃዴስ ጦል እያለ መጥቶ ሲንጦሎጦል አይቷቸዋል። ባያይ ጥሩ ነበረ። እንደዛ ማየቱ ትክክል ወይም ተገቢ አይደለም። ለምን እንደው ታውቃላችሁ? ለምሳሌ ቃዴስ ከሌላ ሴት ጋር እየተሳሳመ ወይም እየሳማት ብታይ ኤቢ ደስ ሊላት አይችልም። እንዲሁም ደግሞ ሴት ጓደኛ አለችኝ ላገባት ነበረ፣ ግን እሷ ታፈቅረኛለች፣ እኔ አላፈቅራትም። ብቻ ይሄ ነገር አሳማኝ አይደለም። ደስ ሌላው አይችልም። ያው ቃዴስ አስመሳይ ስለሆነ ኤቢን እረዳሻለሁ ይላታል። እንደዚሁ አርጁንም እረዳሃለሁ ይለዋል። ሌላ ትክክለኛ ሪል የሆነ ሰው ቢሆን ግን በጭራሽ የሚያገባትን ሴት ከሌላ ወንድ ጋር ማየት አይፈልግም።
ማየቱ ችግር ላይኖረው ይችላል። ነገር ግን ደግሞ ሊያገባት የሚፈልጋት ሰው በፍቅር የሚወዳት ሰው ካጠገቧ እንዲኖር ማንም ሰው አይፈልግም። ልክ እኛ ባሎቻችን እንዴት ነው ከሴት ጋር እንዲሆኑ እንደማንፈልገው ሁሉ ማለት ነው። በተለይ ወንዶች ዘራፍ አካኪ ዘራፍ ነው የሚሉት። ስለዚህ ቃዴስ አስመሳይ ስለሆነ አውቆ ልክ ስለማይፈልጋትም የፈለገችውን ብታደርግ ምን አስጨነቀው? ስለማይፈልጋትም እሱ የሚፈልገውን ነገር ሌላ ነው። ስለዚህ ወይ በቃ የሚፈልገውን ነገር አግኝቶ ያው ጾታዊ ትንኮሳ ማለት ነው። የሚፈልገውን ነገር ካገኘ በኋላ ላሽ ይላል። በሌላ በኩልም ገንዘብ ምናምን ሱሱ ነገር አለ። ብቻ የሆነ እንዲደረግለት የሚፈልገው ነገር አለ። እሱን ከያዘ ላሽ ነው የሚለው በእርግጠኛነት ስራውና እቅዱ ይሄ ነው። አርጁን ሲናገር ካስተዋላችሁ አንድ የሀብታም ልጅ አለች የሚያጫውታት ብሏል። ሁለተኛው ደግሞ ኤቢ መሆኗ ነው። ኤቢ ያየችው 3 አመት ስለተጋተታት 3 አመት ስለተከተላት 3 አመት በምላሱ ቅቤ ስለቀባት ይሄ በቃ ሬሊ የሆነ ፍቅር አለው ለኔ ብላ እንዲታስብ አድርጓታል። በዛም ላይ ደግሞ ዳጣ ናታንን ስለቀማቻት ይሄ ነገርም እንድታገባ ከዛ ሀሳብ እንድትወጣ ለመሆንም ነው ያደረገችው እንጂ የእውነት አፍቅራው የእውነት ልቧ አምኖበት እንዳልሆነ ግልጽ ነው። እንግዲህ ዳጣ በሌላ በኩል የሰራች ትገኛለች። እህቴ ካልሆነ ሰው ላይ እንድትወድቅ አልፈልግም፣ ለኔ ብላ እንድትጎዳ እያለች እስካሁን ሞከራዋ ምንም አልተሳካም። በእርግጠኛነት ከዚህ በኋላ ሊሳካላት ይችላል። ምጥን ቴክስት የሆነ ጽፋላት ከሆነ በጣም አሪፍ ነው። ወይ ደግሞ ካወቀ ቃዴስ ቦታውን ሊቀይር ይችላል። እንግዲህ ዳጣዬ ከአንዴም 2 3 እንድትበይብን አንፈልግም። ፈጣሪ እንዲረዳሽ ምኞታችን ነው። እንግዲህ ምጥን እንደነገረቻት ካወቀ ቦታ ይቀይራል ቃዴስ። በእርግጠኛነት ነው ቦታ የሚቀይረው። ሲቀጥል ደግሞ አልጋ ቤት ያለበት ቦታ ላይ ለምን ወሰዳት? ለምን ወሰዳት ይመስላችኋል? አስቡት እስኪ። ምጥን እሺ ስትለው በጣም ደስ ብሎት ፈገግ እያለ ነበረ። አስባችሁታል? በጣም ደስ ብሎት ነበረ። እንግዲህ በጣም ተንኮለኛ ሰው መሆኑን የምታውቁት እዚህ ጋ ነው። አርጁዬ መልካም እድል እንዲሆንልህ እንግዲህ እንመኛለን። ይቅናህ። ኤቢን የመሰለች ልጅ እፈስ። ገዜ ደግሞ ምንድነው የጥቁር ምናምን ነገር የምትለው? ጥቁር ስትለው ያው እንግዲህ እሱ እውነቱን ነግረዋል። ራሱ ያለው ኮንፊደንስ በጣም ደስ ይላል። አሪፍ ነው። እንደዚሁም ዳጣዬም አንተን አታገባም እህቴ፣ ምንድነው ጥቁር ይሄ ቃንሽን ላይ የመሰልክ ሰውዬ፣ ሻንቀላ ነው ምናምን የመሰልክ ሰውዬ እያለችው ነው። ከፊት ውበት የልብ ውበት ይበልጣል። ዳጣዬ ባታጣጥዩ መልካም ነው። በጣም መልካም ሰው ነው። ከዚህ በኋላ ወደ ትላንቱ አይመለስም። ነገር ግን ኤቢን ካጣ ተስፋ ሊቆርጥ ይችላል። ተስፋው ለምልሞ ተስፋ አጊቶ ሌላ ሰው ወዶና ፍቅሮ ለመኖር ስለሚቸገር እንደዛ ቢሆን እንኳ ራሱ ኤቢን እየወደደ ኤቢን እያፈቀረ ሌላ ሰው ጋር ቢኖር በጭራሽ ነው ለዛችኛዋ ለሚያገባ ሴት መልካም ወንድ ሊሆንላት የማይችለው። ብቻ እንደ አጠቃላይ ስለ ኤቢ እያወራ ሌላ ሰው ጋር መኖሩ ትክክል ነው ብዬ አላምንም። በተቻላችሁ መጠን ተረዱት። ኤቢ አሁን ላይ እየተረዳችው ትገኛለች። እድል ልስጥህ እስኪ ምን ማድረግ ትፈልጋለህ ብለው እሱም የሚፈልገውን ነገር አድርጓል። ያ ጦልጧላ ቃዴስ ባያይ መልካም ነገር ነበረ። ያው ነገ ከነገ ወዲያ ጥፋት ሲያጠፋ ለጥፋቶቹ ምክንያት እንግዲህ ኤቢና አርጁ ሲሳሳሙ አይቼ ነው፣ በዛ ተናድጄ ነው ምናምን ብሎ ሰበብ እንዳይሰጥ ሰበብ ማሳጭ የሆነው ነበር ባያይ። በሌላ በኩል እንደዚሁም እንዴት ነው መድኃኒትና አቻ እንዴት አያቸዋቸው? አቻ ላቻ ናቸው ወይስ ከለዛ ጋር ነው አቻ የሚሆነው? ለዛዬ እንግዲህ አንድ ጊዜ ሰው አንድ ጊዜ አፈር እየሆነች ነው። ገዜን ናግባ ብላ አቅፋ ምናምን ነገር ከዛ ሲደውልላት ደግሞ ግልብጥብጥ ማለቷ እንዴት አያችሁት? በነገራችን ላይ ገዜን ይባስ ክፉ ሰው እንዲሆን እያደረገችው ነው። ገዜ ጥሩ ሰው ነው። በጣም አስተዋይ ነው፣ ያስተውላል። ስለ እውነትም ይናገራል። ለምን ታውቃላችሁ? ግባ ብላ አስገብታ ሲያበቃ ከዛ ደግሞ
እንደ ውሻ ስታደርገው እንግዲህ እሷን አለማናደድ አይችልም። መድኃኒትንና አቻን ለማስማማት እየታገለ ነው። ምክንያቱም እሷ ስለበደለችው ከዛም አንጻር ነው። በደሏ ደግሞ እየበዛ ነው አሁን ላይ የመጣው ለዛ። ስለዚህ ከዛ አንጻር እሱም ተንኮልና ሴራዎቹ እየሰፉና እየበዙ ነው የሚሄደው። እንግዲህ አቻ ስልክ ተደውሎለት እያወራ ነበር ከመድኃኒት ጋር። ሲቀጥል ደግሞ ነገ ቁርስ ምሳ ትበላለህ ግዴታ ነው ሲባል እስኪ ይንጋና ብሏል። ይሄ በራሱ ተስፋ ሰጥቷታል ለመድኃኒት። መድኃኒት ደግሞ ልትፋታው አትችልም። እንግዲህ ለዛዬ መልካም መንጨርጨር ጊዜ እንዲሆንልሽ እንመኛለን። አቻዬ ግን አደራህ ነገ መጥተህ ለዛን ሰላም ሳትል መድኃኒትን ይዘህ እንድትሄድ ነው እኛ የምንፈልገው። ስለዚህ ሜዲ በርች፣ ጠንከሬ። እንዲሁም ልትመጣት ስታንቃት ምንም አላደረገችም። መልሰ ማነቅ ነበረባት። እንደውም ፍቅረኛዬን እያባለግሽ ነው፣ ለማባለግ እየሞከርሽ ነው ብላ መልሳ ራሷን ብታንቃት ትከበር ነበር ለዛ። ነገር ግን ለዛ ፈርታ ዝም ስትል ዳጣ ጥጥጥ መታ አግታታለች። እሷን እጇን ይዛ ማነሽ አንቺ ምንድነሽና ነው? እንዴት ነው? እኔ በቴስታ በቦክስ ነው ማጠጣሽ ብላ ይዛላታለች። እንዳትመታት በጣም እናመሰግናለን ዳጣችን። ለዛ ደግሞ ደንፋፋ አትሆኝ። የሆነ ሰው ሲሄድ የሆነን ሰው ማቀፍ፣ የሆነ ሰው ሲመጣ የሆነን ሰው ክፍ ብሎ እንደ ውሻ ማባረር ተገቢ ስላልሆነ ከዚህ በኋላ ከዚህም ባታስከፊው መልካም ነው። ካልፈለግሽ አልፈለግሽውም እየሄድሽ ደሞዛችን፣ ባላችን፣ መድኃኒት ምናምን ማለት መተው መቻል አለብሽ። እዛ ውጭ ግን ስትቃጠይ ነው የምትኖሪው። አንቺ ጊዜ ላይ ክፉ ነገር ባደረግሽ ቁጥር ላንቺም የሚመጣው ተቃራኒ እንደሆነ አስቢ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኖ እናመሰግናለን።